እጅግ ውብና ልዩ ዕድል በታሪካዊቷ ፒያሳ ላይ ይዘን ነው መተናል። ከአራዳ ፓርክ ፊት ለፊት እንዲሁም ከወዳጅነት ፓርክ ጀርባ ከ4 ኪሎና ከሜክሲኮ በቅርብ ርቀት ላይ መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ቅናሽ ሜሪት ሪል ስቴት ይዞላችሁ መጥቷል። ባለ 1 መኝታ ከ450 ሺህ ብር ጀምሮ፣ ባለ 2 መኝታ ከ855 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1 ሚሊዮን 100 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚሸፍን ሲሆን ታዲያ ይህ ዕድል የተመቻቸው ለ10 ቤቶች ብቻ ስለሆነ ፈጥነው በመደወል የዚህ ዕድል ተጠቃሚ ይሁኑ። ሜሪት ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ህዳር 2 2018 ዓመተ ምህረት የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስቲያና እምነት ተከታዮችንም ጭምር የፋይናንሻል ስርዓቱ ላይ ያለውን ነገር ለማረጋጋት የወሰዱት እርምጃ በጣም የሚያበረታታ ነው። ነገር ግን እስካሁን ለብዙዎችም ግልጽ የማይሆኑ ነገሮች አሉ። ሁለት ነገሮች ኡጉጉሙ ወይ ደግሞ አርዱፍ የሱልጣን አሊሚራ ጥያቄ ምላሽ ሲያጣ በመሳሪያ ግብግብ ምላሽ ያገኛል ብሎ ሲንቀሳቀስ ነበር። ከዛን ጊዜ ጀምሮ አሁንም የቀይ ባህር አፋር እንቅስቃሴ አለ። ምናልባት ከኤርትራ አንጻር ያሉ ሰዎች ይሄንን የምንድነው ያላለቀ ያልተቋጨ ነገር አለ፣ የጎደለ ያልተመለሰ ነገር አለ። በጉልበት በኃይል የሆነ ወቅት ላይ ሆኗል። ጉልበት ዘላለም አይደለም። ጉልበት ይደክማል፣ ጡንቻም ይዘላል። የሎቢስቶች ስራ ለምሳሌ ዋሽንግተን ታይምስ ላይ ዛሬ ትላንት የወጣ ጽሑፍ አይቻለሁ። ከስንት ጊዜ በኋላ ስለ ቲፒኤልኤፍ የሚጽፍ ያውም በትራምፕ አስተዳደር ውስጥ ያገለገለ ሰው ነው የሚጽፈው። የሚለው አሁን ጄኖሳይድ ተፈጽሟል የሚለውን ትንሽ ትኩረት እንዲስብ የክርስቲያኖች ጄኖሳይድ ነው፣ 1 ሚሊዮን ክርስቲያኖች ትግራይ ውስጥ ተፈጅተዋል ብሎ ትላንት ጽፎ አየሁኝ። እቺ የሎቢ ስራ ነች። ሎቢስቶች ምናምን የሚያደርጓች ነገር ማለት ነው። እና እንዲህ አይነት ምልክቶች ለተባበሩት መንግስታት ደብዳቤ ሲጻፍ ምናምን ይታዩ ነገሮች ያኔ መለስ ብለን የጦርነቱን ጊዜ ስናስታውስ ዋዜማዎች ይመስላሉ፣ ለመተኮስ የሚደረጉ መንደርደሮች። አንዳንዴ የሚያወሩት ቱቫሉ ስለምትባል ትንሽ ሀገር ይመስላል። ስለ ኢትዮጵያ ወይ ደግሞ ትልቁ ስለሚባለው ኦሮሚያ ክልል እኮ አይደለም የሚያወሩት። ለመንቀል ከሀገራቸው የት ነው የሚነቀሉት? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን።
በፕሪቶሪያ የሰላም ስምምነት አፈጻጸም ላይ ለመነጋገር ህወሓት ያቀረበውን የውይይት መድረክ አደራዳሪዎቹ ሲቀበሉ የኢትዮጵያ መንግስት አሻፈረኝ ማለቱን ዶክተር ደብረጽዮን ገብረ ሚካኤል ገለጹ። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን ያጣው ህወሓት ሊቀመንበር ጦርነት ቢነሳ ራሳቸውን ለመከላከል የሚያስችል ብሔራዊ ኮሚቴ ማቋቋማቸውንም አስታውቀዋል። ከፓርቲያቸው ልሳን ወየን ጋር ባደረጉት ቃለ ምልልስ የፌዴራል መንግስት በተፈናቃይ ስም ከአዲስ አበባና ከሌሎች አካባቢ ሰዎችን ለማጓጓዝ ተዘጋጅቷል በማለትም ከሰዋል። በስፍራው የሚገኙ ታጣቂዎች ካልወጡ ተፈናቃዮች እንደማይመለሱም ግልጽ አድርገዋል። አስተዳዳሪዎቻችን አብረው ካልገቡ የሚለውን የቀደመ አቋማቸውን እየተዉት መምጣታቸውንም ከዚሁ ቃለ ምልልሳቸው መረዳት ተችሏል። ራሳቸውን ለመከላከል ዝግጁ መሆናቸውና ለዚህም ብሔራዊ ኮሚቴ ማቋቋማቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል ኮሚቴው ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ተግባራትን የሚያከናውን መሆኑንም አመልክተዋል። ከኤርትራ መንግስት ጋር አላቸው የሚባለውን ትብብር ያስተባበሉ ሲሆን ግንኙነቱ የህዝብ ለህዝብ ነው ሲሉም ገልጸዋል። ይልቁንም የኢትዮጵያ መንግስት የአሰብን አጀንዳ የሚያነሳው ለትንኮሳ ነው ማለታቸው ተመልክቷል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት የፕሪቶሪያ ስምምነት ፈራሚዎች ከነ ዶክተር ደብረጽዮን ሀሳብና አቋም ውጭ ስለመሆናቸው ላነሱት ነጥብ ዶክተር ደብረጽዮን በሰጡት ምላሽ ጌታቸው ፕሪቶሪያን የፈረመው ህወሓትን ወክሎ እንጂ በግሉ አይደለም ብለዋል። የፌዴራሉ መንግስት ተሿሚ በመሆኑም ከእንግዲህ የትግራይ ተወካይ መሆን አይችልም ሲሉም ተናግረዋል። ይህ በእንዲህ እንዳለም አንድ የቀድሞ የአሜሪካ ባለስልጣን በትግራይ የተካሄደው ጦርነት ክርስቲያኖችን ለማጥፋት የተካሄደና 1 ሚሊዮን ሰዎች የተገደሉበት ነው ሲሉ ገለጹ። አሁንም የዘር ማጥፋቱ ሊቀጥልና ጥንታዊ የክርስትና ስልጣኔ ሊጠፋና የቀይ ባህር አካባቢ ለአደጋ ሊጋለጥ ይችላል ሲሉ አሳስበዋል። በአሜሪካ መከላከያ ሚኒስቴር ውስጥ በረዳት ሚኒስትርነት እንዲሁም የጡረተኞች ሚኒስትር በመሆን ያገለገሉት ሮበርት ዊልኬ ትላንት ዋሽንግተን ታይምስ ላይ ባቀረቡት ጽሑፍ አሜሪካ የኢትዮጵያን የክርስቲያኖች ዘር ማጥፋት ቸል ማለት የለባትም ብለዋል። እንደ አውሮፓውያን አቆጣጠር ከ2020 ጀምሮም ከ1 ሚሊዮን በላይ ክርስቲያኖች በሰሜን ኢትዮጵያ ተገድለዋል ሲሉም አመልክተዋል። በትግራይ የሚገኙ የእምነት ቦታዎች ሆን ተብሎ በኢትዮጵያና በኤርትራ ኃይሎች በከባድ መሳሪያ ወድመዋል፣ ቅርሶች ተዘርፈዋል በማለትም የጦርነቱን ጊዜ ሁኔታ አሁን ጭምር የቀጠለ በማስመሰል ዘርዝረዋል። ቻይና፣ ሩሲያ፣ ኢራንና ሌሎችም የጠቅላይ ሚኒስትር አብይ መንግስትን በገንዘብና በመሳሪያ እየደገፉት ነው በማለት አሜሪካ በፍጥነት ልትንቀሳቀስ ይገባል ሲሉም አመልክተዋል። አንደኛ ጦርነቱን የዘር ማጥፋት ጦርነት ብላ እንድትፈርጅ፣ ሁለተኛም በኢትዮጵያና በኤርትራ ባለስልጣናት ላይ ማዕቀብ እንዲጣል፣ በሶስተኛ ደረጃም ሰብአዊ መብትና የሰው ልጆች ክብር ለድርድር የሚተው አይደለም የሚል መልእክት ልታስተላልፍ እንደሚገባም አመልክተዋል። የትግራይ ህዝብ እየጠየቀ ያለው የአሜሪካንን ወታደር ሳይሆን የአሜሪካንን የድጋፍ ድምፅ ነው። ጥንታዊ የክርስትና ስልጣኔ ከመውደሙ በፊትም እንንቀሳቀስ ብለዋል። በህገ ወጥ የገንዘብ ዝውውር ተሳታፊ የሆኑና በውጭ ምንዛሪ ላይ አሻጥር የፈጸሙ የውጭ ሀገር ዜጎችን ጨምሮ 112 ሰዎች በቁጥጥር ስር መዋላቸውንና 519 የባንክ አካውንቶች መታገዳቸውን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። በፎቶግራፍ ተደግፎ ከተሰራጨው የተጠርጣሪዎች ሪፖርት መረዳት እንደተቻለው ፎቶቸው ይፋ ከሆነው 64 ሰዎች 9ኙ የውጭ ሀገር ዜጎች መሆናቸው ተመልክቷል። የብሔራዊ መረጃና ደህንነት አገልግሎት እንዳስታወቀው ህገወጥ አዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን አመልክቷል። በተለይም ህገወጥ በሆነ ዓለም አቀፍ የገንዘብ ማስተላለፊያ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላሎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ የማያዳግም እርምጃ መውሰዱን አመልክቷል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት እርምጃ የተወሰደባቸውን ግለሰቦችና ተቋማት በተመለከተም ሲዘረዝር በተለያዩ ዓለማት የሚገኙ ኢትዮጵያን የሚልኩትን ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክ መመሪያን በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃው እንደተወሰደባቸው ገልጿል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላሉ ድርጅቶች እና ባለቤቶችም በቁጥጥር ስር ውለዋል። የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ አካላት ላይም እርምጃ መወሰዱን ገልጿል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረ ኢኮኖሚ አሻጥር
ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲንቀሳቀሱ ቆይተዋል ነው ያለው። የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥልም የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አስታውቋል። መላው ሀገር ወዳድ ዜጋ መሰል ወንጀሎችንና ወንጀለኞችን በማጋለጥ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥልም ጥሪ አቅርበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት በትናንትናው ዕለት በሕገ ወጥ የገንዘብ ዝውውር ላይ ተሳታፊ ናቸው ያላቸውን ከ120 በላይ ሰዎች በቁጥጥር ስር መዋሉን ገልጿል። ፎቶቸው ይፋ ከሆነው 64 ሰዎች ውስጥ ማየት እንደተቻለው 9 የውጭ ሀገር ዜጎች ናቸው። 59 ባንክ አካውንቶች መታገዳቸውም ይፋ ሆኗል። ምናልባት በኢትዮጵያ ውስጥ ያለውን የውጭ ምንዛሪ እንዳይረጋጋ በማድረግ ረገድ በአንድ በኩል ትርፍ ፍለጋ፣ በሌላም በኩል ደግሞ የፖለቲካ ዓላማ ኢኮኖሚውን ለማናገት ጭምር የሚሰሩ ስራዎች መሆናቸው ይታወቃል። ምናልባት ከዚህ ጋር ተያይዞ ብዙ ጊዜ ሰዎችም ቅሬታ ሲያቀርቡበት የነበረ ጉዳይ ስለሆነ በተደራጀ መንገድ የተወሰደው እርምጃ ለወደፊቱም ዘላቂ መፍትሄ ያስገኛል ተብሎ ይታመናል። ከዚሁ ጋር ተያይዞ እንግዲህ በመንግስት በኩል ህጋዊዎቹና ህገ ወጦቹ እነማን ናቸው የሚለውም ራሱ ብዙ ጊዜ ምላሽ ያላገኘ ነገር ነው። ከዚህ ቀደም በህጋዊ መንገድ ከመንግስት ጋር ሲሰሩ ቆይተው ህገ ወጥ መሆናቸው የተደረሰባቸውን እነዛን ባለፈው የኢትዮጵያ ብሔራዊ ባንክ ይፋ አድርጎ ነበር። አሁንም በተመሳሳይ በህገ ወጥ መንገድ ላይ የተሰማሩ መኖራቸውን ገልጿል። እነዛ እነማን ናቸው የሚለውን ለህብረተሰቡ ግልጽ ማድረጉ አስፈላጊ ስለሆነ የኢትዮጵያ ብሔራዊ ባንክ ይመስለኛል ከትናንት ጀምሮ ኢትዮጵያ ውስጥ በህጋዊ መንገድ ገንዘብ ለማስተላለፍ መብት ወይ ደግሞ ህጋዊ ስልጣን አላቸው ብሎ ኩባንያዎችን ወይ ደግሞ ግለሰቦችንና ኩባንያዎችን ዘርዝሯል። በነዛ አማካይነት የሚደረጉ የገንዘብ ትራንዛክሽኖች ወይ ደግሞ የገንዘብ ልውጦች እነሱ ህጋዊ ናቸው ብሎ አስቀምጧል። ኢትዮጵያ ብሔራዊ ባንክ ገጽ ላይም አለ። ሉዓላዊም ያንን ለህብረተሰቡ ብዙ ጊዜ ከተለይ ውጭ ሀገር ያሉ ኢትዮጵያውያን ገንዘብ ከመላክ ጋር ተያይዞ በተለይ በኦንላይን የሚደረገው የገንዘብ ልውውጥ ግብይት ጋር ተያይዞ አንዳንድ አፖች ኢትዮ ዳይሬክትን የመሳሰሉ ብዙ ሰው ያው የኢትዮጵያ ንግድ ባንክ ይመስለኛል እሱ ላይ ከፍተኛ እምነት ስላለው በዛ ለመላክ ብዙ ሰው እንትን ይላል። ግን አፑ ላይ ባሉ ችግሮች ብዙ ጊዜ የሚፈጠሩ ካሽጎም ጥሩ ነበር ማለት ብዙ ሰው እምነት የሚያሳድርባቸው እነዚህ አካውንቶች ግን ብዙ ጊዜ ገንዘብ ትራንስፈር ለማድረግ የሚያስቸግር አፑ ላይ የሚያጋጥሙ አደጋዎች የሚያጋጥሙ ችግሮች ስላሉ ሰው በእነዚህ ላይ ተወስኖ ከዛ በኋላ እነዚህ መላክ የማይችሉበት ሁኔታ ሲፈጠር ቀጥታ ከህገ ወጦቹ ጋር ወደ መተባበር የሚሄድበት ሁኔታ አለ። ስለዚህ የኢትዮጵያ ብሔራዊ ባንክ እነዚህ ህጋዊ ናቸው ብሎ በዝርዝር ማስቀመጡ ለሰው ብዙ አማራጮችን ይሰጣል። ሌላው ቀርቶ በኢትዮ ቴሌኮም በኩልም መላክ የሚቻልበት ሁኔታ እንዳለ ከኢትዮጵያ ብሔራዊ ባንክ ይፋ ካደረገው ዝርዝር ላይ መረዳት ይችላል። እንግዲህ ምናልባት እዛ ላይ ምናልባት ሰዎች ሲገቡ ብሔራዊ ባንክ ላይ ያየታ እንትን ያልኩት ነገር ኢትዮጵያ ብሔራዊ ባንክ ገጽ ሲገቡ ቀጥታ ፊት ለፊት ላይ ወይ በአርስት ወይ በምን ቢቀመጥ በቀላሉ ማግኘት የሚቻልበት ሁኔታ አለ። ማንም ሰው ኤንቢኢ gov.ኢቲ ምናምን እያለ ብዙ ዝርዝሩ ሳይሄድ መሄድ አይፈልግም። ኢትዮጵያ ናሽናል ባንክ ይላል። ከዛ በኋላ ክሊክ አድርጎ መግባት ነው። ኢትዮጵያ ናሽናል ባንክ ክሊክ አድርጎ ሲገባ ግን እንዲህ አይነት እንትኖች በዝርዝር አይታዩም። ስለዚህ ልክ እንደ ዜናዎቹ ፊት ለፊት ቢያመጡት ሁሉም ሰው የትኞቹ ህጋዊ ናቸው የትኞቹ ህገወጥ ናቸው የሚለውን ለማየት ይችላል። ህጋዊዎቹ ከተገለጹ ከዛ ውጭ ያለው ህገወጥ ነው ማለት ነው። ስለዚህ በተለያየ መንገድ በሉዓላዊም በኩል እንዲህ አይነት መረጃ ስጠይቁ ለቆያችሁ በቴሌግራም ገጻችን ላይ የኢትዮጵያ ብሔራዊ ባንክን ሊንክ አስቀምጠናል። እሱን ቀጥታ ክሊክ አድርጎ የትኞቹ ህጋዊ መሆናቸውን ማረጋገጥ የሚቻልበት እድል አለ ማለት ነው።
ከዚህ ከእንትኑ ጋር ከትራንዛክሽኑ ወይ ደግሞ የውጭ ምንዛሪው ጋር ተያይዞ ብዙ ጊዜ ያው ኢትዮጵያኖች የሚያነሱት በህጋዊ መንገድ መመንዘሩን በሀገሩ ኢኮኖሚ ላይ ያለውንም አስተዋጽኦ ይገነዘባሉ። በሌላም በኩል ደግሞ በዚህ በህገ ወጥ መንገድ የሚደረገው ነገር ያው በምንድን ነው ላመፁ ኃይሎችም በተለያየ መንገድ ኢትዮጵያ ውስጥ ቀውስ ለመፍጠር ለሚደረገው ነገር አጋዥ እንደሆነ ስለሚታይ ሰው ህጋዊ መንገድ መከተል ይፈልጋል። ህጋዊ መንገድ ደግሞ በአሉት መላኪያ መንገዶች ባሉ ሳንካዎች ይደነቃቀፍና ህጋዊ መንገድ ትቶ ወደ ህገ ወጡ የሚሄዱ አዝማሚያ አለ። ስለዚህ አሁን የኢትዮጵያ ብሔራዊ ባንክ መዓት ናቸው። ስለዚህ ከነዛ ውስጥ በአንዱ መላክ የሚቻልበት እድል ሰፊ ነው። ይህንን በየጊዜው በተለይም በመንግስት መገናኛ ብዙሃንም በተለያዩ እንትኖች ግልጽ ማድረጉ እንደገናም ደግሞ በአልፋቤት ቢቀመጡ፣ ምክንያቱም አንዳንዱ የሚያውቃቸው ድርጅቶች አሉ፣ እነዛ ህጋዊ ናቸው ህጋዊ አይደሉም፣ ያን ሁሉ ዝርዝር ከሚያይ በአልፋቤት ይቀመጥ፣ በቀጥታም ያንም ለመለየት የሚችልበት ሁኔታ ይፈጠራል። ስለዚህ የኢትዮጵያ ብሔራዊ ባንክ እንዲሁም የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት የፋይናንሻል ስርዓቱ ላይ ያለውን ነገር ለማረጋጋት የወሰዱት እርምጃ በጣም የሚያበረታታ ነው። ነገር ግን እስካሁን ለብዙዎችም ግልጽ የማይሆኑ ነገሮች አሉ። ሁለት ነገሮች፣ አንደኛ አሜሪካ ውስጥ ገንዘቡን ሰጥቶ ወይ ደግሞ አውሮፓ ወይ ደግሞ አውስትራሊያ ወይ መካከለኛው ምስራቅ አካባቢ ገንዘቡን በዶላር ሰጥቶ ኢትዮጵያ ውስጥ በብር ትራንስፈር የሚያደርጉላቸው ሰዎች ስለሚታወቁ እነዛን ሰዎች ተከታትሎ ለመያዝ ለምንድን ነበር ከባድ የሆነው? ይሄን የሚያደርገው ገንዘብ የሚፈልገው ብቻ አይደለም፣ ሰዎቹን ለማጋለጥ የሚፈልግም ኢትዮጵያዊ እና ማን ናቸው ገንዘቡን ትራንስፈር የሚያደርጉት ያውቀዋል። ዝርዝር ነገሮች አሉት። ይሄንን ተከታትሎ ሰዎቹን ለመያዝ የሚቻልበት ወይ ደግሞ ያን ለመከታተል ያን ያህል ለምን ረዥም ርቀት እስካሁን ድረስ ተሄደ? ብዙ ጊዜ ግልጽ ያልሆነ ነገር ነው። ማዕት አካውንቶች እንደሚሆኑ ይታወቃል። ማዕት ናቸው፣ ምንም ጥያቄ ውስጥ የሚገባ አይደለም። እነዛ ገንዘቡን የሚያስተላልፉት ሰዎች አገር ቤት ብዙ ወኪሎች ይኖራቸዋል። ወኪሎቻቸውን ደግሞ አንዳንዶቹም በገንዘብ ሊገዟቸው ይችላል። ሁልጊዜም በነዛ ላይ ይጠቀሙ ይችላሉ። የማለዋወጥ ነገር ይኖራል። ነገር ግን ህገወጥ የገንዘብ ዝውውር የሚደረግበት ስለሆነ ያ ዶላር ተቀብሎ በኢትዮጵያ ብር ገንዘቡን ከኢትዮጵያ ንግድ ባንክ ወይም ከሌሎች የኢትዮጵያ ባንኮች ትራንስፈር ያደረገው አካውንት ህገወጥ ተግባር ላይ የተሰማራ ስለሆነ እነዛ ሰዎች ያ ጉዳይ ያ ህገወጥ የገንዘብ ዝውውሩን ማዘዋወራቸው የሚያስከትልባቸው የህግ ተጠያቂነት እስከምን ደረጃ ድረስ እንደሆነስ ያውቃሉ ወይ? ምናልባት እሱም ለአንዳንዶቹ አበረታቷቸው ይሆናል። ምናልባት ያንን ማድረግ በኢትዮጵያ ህግ ዝም ብሎ ተራ ወንጀል ወይ በማስጠንቀቂያ በምናምን የሚታለፍ ነው አላውቅም። ስለዚህ አንዳንዴ ሰዎች ወንጀል የሚያስጠይቀውን የወንጀሉን መጠን ሳያውቁ ቀርተው በሚያገኙት ትንሽ ትርፍ ተወናብደው ለነዛ ለዋናዎቹ መሳሪያ መሆን እድል ስላላቸው፣ ስለዚህ ገንዘብ ህገ ወጥ ገንዘቦችን ማዘዋወር የሚያስከትለውን የህግ ተጠያቂነት በተመለከተ እሱንም በዚህ ጉዳይ ማብራሪያና መግለጫዎች መስጠት በጣም አስፈላጊ ነው። በሌላም በኩል ይሄንን ማድረግ በኢትዮጵያ ህግ ያኔ ምናልባት ከባድ ስላልሆነ ከባድ ወንጀል ካልሆነ እንዲህ አይነቱ ነገር ተደፋፍሮ የመቀጠል እድሉ ሰፊ ስለሆነ ምናልባት ከዚህ ቀደም ወደኋላ ተመልሰን ኢትዮጵያ ውስጥ ያጋጠሙ አንዳንድ ክስተቶች የታረሙበትም መንገድ በየጊዜው ይጠቅማል ብዬ አምናለሁ። የታረሙበት መንገድ ህጋዊ ነው ህጋዊ አይደለም እሱ የባለሙያዎች የሚያዩት ነው። ነገር ግን በ1986 87 ምናምን አካባቢ የኢትዮጵያ አቆጣጠር ነው የምለው ሌቦች የቴሌፎን ኬብሎችን እየቆረጡ ይሸጡ ነበር። ይሄ ምንድን እጅ ላይ ለሚሰራ መዳብ ምናምን ይሸጣል። ስርቆት ስለሆነ ሰዎቹ ይሄን ይሰርቁና በ6 ወር ይፈታሉ። ከዛ ደግሞ ተመልሰው ሲፈቱ ተመልሰው እዚሁ ሌብነት ውስጥ ይገባሉ። በኋላ አቃቤ ህግ ክሱን በዚህ ወንጀል የሚገቡ ሰዎችን የክሱን ደረጃ ከፍ በማድረግ ከተራ ስርቆት ይልቅ በሀገር ኢኮኖሚ ላይ ጉዳት በማድረስ ምናምን የሚል ይመስለኛል። ግን እዛ የሚወራው በእስር ቤት ባሉ በሌቦቹና በሌላውም ምን ተብሎ ነው የሚከሰሱት? ያንን ወንጀል ቀላል የነበረውን ወንጀል አቃቤ ህግ ምን አድርጎ አሻሻሉ ሲባል
መንግስትና ህዝብን በማራራቅ የሚል ነገር ከፈቱበት ይላሉ። መንግስትና ህዝብ ማራራቅ የሚል ወንጀል ይኖር አይኖር አላውቅም። ነገር ግን በዛ መልክ የሚወራው እንደሚመስለኝ ግን በሀገር ኢኮኖሚ ላይ ጉዳት ማድረስ የሚል ነገር ሲመጣ ሰዎቹ 6 ወር ሳይሆን 8 ዓመትና ከዛ በላይ ወህኒ ውስጥ ለመማቀቅ ተገደዱ። የዛን ጊዜ አንደኛ ሌብነቱን ለመከላከል የተቻለበት ሁኔታ እንደተፈጠረ ነው የተረዳሁት። ዛሬም እዛ ጋር 200 ይሁን $1000 ይሁን የሚልክላቸውን ሰዎች ዋናው ገንዘቡን እዛ የሚወስደው ሰው እያለ እዚህ ያሉት ምናልባት የተወሰነ ገንዘብ ተሰጥቷቸው እንዳዘዋዋሪ የሚታዩ ሰዎች የሚያስከትለውን ውጤት ሲያዩት ከእንዲህ አይነት ድርጊት ሊታቀቡ ይችላሉ። እነሱ ላይ እርምጃ መውሰድ ብቻ አይደለም፣ እንዲህ አይነት ነገር የሚያስከትለው ወንጀል የሚያስከትለው ቅጣት ምን ያህል እንደሆነ ሌላው ሲያቅ ከእንዲህ አይነት ድርጊት የመቆጠብ እድሉም ሰፊ ነው። ያ ለኢትዮጵያ ለሀገር ኢኮኖሚ ባለው ሁኔታ ማንም ሰው ኃላፊነት አለበት። የትኛውም ገንዘብ የሚልኩ ሰዎችም በማጋለጡ ረገድ የራሳቸው ሚና መጫወት አለባቸው። ኢትዮጵያ ውስጥ ያለው ኢኮኖሚ ሁኔታ ተናጋ ማለት በየአሁን ምንድን ነው ስለ ኑሮ ውድነት በብዛት ይወራል። ይሄ በተጨባጭ መሬት ላይ ያለ እውነታ ነው። ግን የኑሮ ውድነቱን የሚያባብሱ ከዚህ ሁኔታ ውስጥ ለመውጣት በሚደረገው ጥረት ውስጥ ከዛ ሁኔታ ውስጥ የበለጠ እየደፈቅን እንድንኖር የሚደረግ የተደራጀ ወንጀል መሆኑንም ተገንዝቦ በዚህ በኩል ህብረተሰቡ መረጃ በመስጠት የራሱን አስተዋጽኦ ማድረግ አለበት። በመንግስትም በኩል እስካሁን በግሌም ግልጽ ያልሆነ እንዲህ አይነት ሰዎቹን ለመያዝ ለመከታተል የሚቻልበት እድል ሰፊ ከመሆኑ ጋር ተያይዞ ለምን ተደፋፈሩ የሚለው ጥያቄ ነው። ከዛም ባሻገር ኢትዮጵያ ውስጥ አስገራሚው ነገር ኢትዮጵያ ውስጥ ያለው የጸጥታ ሁኔታ እየታወቀ ያለው የሚተኩሱ ሰዎች ተኩሰው መንግስት እንደማይሆኑ አውቀውታል። እርግጥ አንዳንዶቹ ሲጀምሩ መንግስት እንሆናለን ብለው አስበው ሊሆን ይችላል። እሱ ራሱ የማሰብ ችሎታ ማጣትን ነው የሚያሳየው። በሰፈር ተቧድነ በየስርቻው የሆነ ምን ሀገር እየተርመጠመጥክ መንግስት ሆናለሁ ብሎ ራሱ ማሰብ ማቆምን የሚያሳይ ነገር ነው። ነገር ግን ዛሬ ላይ እነርሱን የሚደግፉ ሰዎችም እንኳን የፌዴራል መንግስት ከወረዳ ማለፍ የሚችል አቅምና ጉልበት እንደሌላቸው ተረድተው በዛ በኩል ላይ ያላቸው አቋም ግልጽ ነው። መንግስት እንደማይሆኑ ያውቁታል። የክልል መንግስት እንደማይሆኑ ያውቁታል። ዞን ማስተዳደር እንደማይችሉ ያውቁታል። ምናልባት ለወረዳ ይበቁ ይሆን አንዳንዶቹ። ግን ወረዳ ይበቃሉ ማለት ወረዳ ይዘዋል ማለት አይደለም። አሁን የሚሆን የሚጨበጥ የሚደረስበት ነገር እንደሌለ አረጋግጠዋል። ነገር ግን ቢዝነስ ሆኗል፣ ንግድ ሆኗል። እዛ ቦታ ላይ ዋናዎቹ አስተኳሾቹ ከርቀትም ሆነው ገንዘብ በተለያየ መንገድ የሚልኩበት፣ እዛ ደግሞ ሆኖ መሪዎች የሚባሉት ገንዘቡን በቀጥታ የሚያገኙበት፣ ገንዘቡ የማይደርሳቸው ደግሞ በሽፍትነት እያገቱ መኪና ላይ ጥቃት እየሰነዘሩ እነሱም ዘረፋ ላይ የሚረባረቡበት ነው። ነገር ግን ከውጭ ሀገር ገንዘቡ የሚላክበት ሁኔታ ላይ የገንዘብ ትራንዛክሽኑ የሚካሄደው ራሱ በባንኮች አማካይነት መሆኑ ሲሰማ ራሱ አስደንጋጭ ነው። ይሄንን ለመከላከልና ለመቆጣጠር ምናልባትም አንዳንዶቹ በተለይ ከኦሮሞ ነጻነት ግንባር አንጻር ነው የሰማሁት። የሆነ ህንጻሉ ምናምን ሁሉ ያስጀምሯሉ ይባላል። ያው በሰው ስም በምናምን አድርገው ማለት ነው። ምክንያቱም ተኩሶ መጨረሻ ላይ የትም እንደማይደርስ አውቋል። አንድ ቀን በሽምግልና ይሁን በምናምን የሆነ መንገድ ውስጥ ይገባሉ። ከዛ በኋላ የህንጻ ባለቤት ይሆናሉ ወይ ደግሞ የቢዝነስ ባለቤት ይሆናሉ ማለት ነው። ግን እንዲህ አይነት ገንዘቦች የሚተላለፉበት መንገድ ላይ አንዳንዴ የባንክ መስመርን ይከተላሉ የሚለው ነገር እሱ እንዴት ነው ያን መቆጣጠር ያልተቻለው? በተለይ በዲጂታሉ ዓለም በይበልጥም ደግሞ ኢትዮጵያ ውስጥ ከዚህ ከሳይበር ሴኩሪቲ አንጻር የሚሰሩ በጣም ትልልቅ ስራዎች መኖራቸው በግልጽ የሚታይ ነገር ነው። ግን በዚህ በኦንላይን የሚደረጉ የሳይበር ሴኩሪቲ ጋር ተያይዞ የሚያዝ ነው ብያልኩ አይደለም። እሱ የሀክ የምናምን የምናገር ነገር አይደለም። ግን በግልጽ በኦንላይን የሚደረጉ የዲጂታል የግብይት ስርዓቶች ስለሆኑ በዲጂታል የግብይት ስርዓት ውስጥ
ህገወጥ በሆነ መንገድ የሚተላለፉ ገንዘቦችን ለመቆጣጠርና እነዛን ተጠያቂ ለማድረግ የሚቻልበት እድል ለምንድን ከበደ ወይ ደግሞ ለምን አስቸገረ የሚለው እሱም የሚመለከተው አካል እንግዲህ በይበልጥም አሁን እንደምንረዳው እንዲህ አይነት ነገር የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ስለሆነ በዚህ ጉዳይ ላይ እንግዲህ ማብራሪያ ወይ ደግሞ በጉዳዩ ላይ የሁኔታዎችን ግልጽ ያደርጋሉ ተብሎም ይጠበቃል። ትልቁ ነገር ትላንት የተወሰደው እርምጃ የሚቀጥል ከሆነ ተጠናክሮ መቀጠሉ ከተረጋገጠ ባለሙያዎችም በተለያየ መንገድ እንደሚሉት የዚህ በጥቁር ገበያውና በህጋዊ ገበያ መካከል ያለውን ነገር እያጠበበው የመምጣት እድሉ ሰፊ እንደሆነ ይታመናል። ያ ደግሞ በጠበበ ቁጥር ለመንግስት ብቻ ሳይሆን ኢትዮጵያ ውስጥ ኢኮኖሚ ጫና ውስጥ ላለው ማህበረሰብም በተወሰነ ደረጃ የሚያስተነፍሰው ነገር ነው። የኢኮኖሚ መረጋጋት ብዙ ነገሮችን ለመለወጥ ብዙ ነገሮችን ለማስተካከልም ያለውን እድል መገንዘቡ ተገቢ ነው ብዬ አምናለሁ። ሌላው እንግዲህ በትናንትናው ዘገባችን የተመለከትነው የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊና የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቄ ከ28 ዓመታት በፊት የተለዋወጡትን ደብዳቤ የተመለከተ ነው። በዚያ ደብዳቤያቸው ላይ ኢትዮጵያ በ1990 ዓ.ም መስከረም ወር ላይ ገንዘብ ለመቀየር መዘጋጀቷን ያን ለመቀየር የምታደርገውን ዝግጅት የኢትዮጵያ ፓርላማ አያውቀውም። የኤርትራው ፕሬዝዳንት ጋር ግን የኢትዮጵያው ጠቅላይ ሚኒስትር እየመከሩበት መሆናቸውን የሚያሳይ ነው። ምናልባት ይሄን ከየሀገራት ሉዓላዊነት አንጻር ምናልባት ዓለም አቀፍ ሕግ አንጻር የሚመለከቱ ሰዎች የበለጠ የሚተነትኑት ይሆናል ብዬ አምናለሁ። እዛ ላይ በአንድ በኩል የገንዘብ ለውጡን በተመለከተ የሚደረጉ ድርድሮች አሉ በኤርትራና በኢትዮጵያ መንግስት መካከል። እርግጥ ነው በወቅቱ የኤርትራ መንግስት የኢትዮጵያን ብር የሚጠቀም መሆኑ ቢታወቅም ዋናው የኢትዮጵያ ብር የኢትዮጵያ ገንዘብ ስራ ላይ ያለው በኢትዮጵያ ምድር ውስጥ ከመሆኑ አንጻር የኢትዮጵያ ፓርላማ ሳያውቀው ወይ ደግሞ ሌሎች የኢትዮጵያ ተቋማት ሳያውቁት ከኤርትራ መንግስት ጋር ውስጥ ለውስጥ ንግግሮች እየተደረጉ ሚስጥርነቱን ለመጠበቅ ከዚህ በላይ መቆየት አንችልም፣ መስከረም ካለፈ አዲስ አበባ ውስጥ መወራጅ ጀምሯል፣ ችግር ሊፈጠር ይችላል የሚል ከፕሬዝዳንት ኢሳያስ ጋር ነው እንግዲህ በደብዳቤ ይህን የሚለዋወጡት። እንግዲህ እንዳልኩት የዓለም አቀፍ ሕግን የሚመለከት የሚሉ ሰዎች አንድ ሀገር የራሷን ከረንሲ ወይ በኖቶቿን ለመቀየር ስትወስን፣ ገበያ ገንዘቦቿን ለመለወጥ ስትወስን ሚስጥርነቱ የራሷ የውስጥ ሚስጥር ነው ወይስ ከሌላ ሀገር ጋር በጋራ የምትመክርበት ነው? ይህን ነው እንግዲህ ምናልባት ያ ጠቅላይ ሚኒስትር አብይ የባህር አክሰስ ያጣንበትን የካቢኔም የፓርላማም ውሳኔ የለም ሲሉ፣ ይሄኛውን ደግሞ ማንም የተከታተለ ደብዳቤውን የተከታተለ ሰው ለኢትዮጵያ ፓርላማ ገና በመስከረም ላይ እገልጻለሁ፣ ከዛ በላይ ማራዘም አንችልም። የኢትዮጵያ ፓርላማ ሳያውቀው የጎረቤት ሀገር ኤርትራ ፕሬዝዳንት ያውቁታል ብቻ ሳይሆን አፈጻጸሙ ላይ በጋራ እየመከሩበት መሆኑን ከደብዳቤው ተከታትለናል። ስለዚህ ይሄ በዛም ወቅት ምን አይነት ሁኔታዎች ነበሩ የሚለውን የበለጠ ሰው የሚያየው የሚረዳው ምን አይነት ግንኙነቶች ነበሩ የሚለውንም የሚገመግመው ነው ብዬ አምናለሁ። በሌላም በኩል እዛው ላይ ስለ ድርድር በተደጋጋሚ ያወራሉ። በገንዘብ ጉዳይ ላይም በሌሎች በጸጥታ ጉዳዮች ላይም ድርድሮች የሚል ነገር ይነሳል። ብዙ ጊዜ እሱ በይፋ የተነሳ ነገር ነው። ኢትዮጵያን ወክለው ድርድር ውስጥ የሚሳተፉት ሁልጊዜም የህወሓት ሰዎች ናቸው። ኢህአዴግ የሚባል እንደ ገዢ ፓርቲው የዛን ጊዜ ገዢ ፓርቲም አይደለም፣ ያው አብላጫ ወንበር ያዘ የምክር ተወካዮች ምክር ቤት እንትን ነው። ህወሓቶች ብቻ በብቸኝነት ይሳተፋሉ። እዛ ጋር የሚጠቀሱት ተወልደ ተብሎ የሚጠቀሱት የህወሓት ምክትል ሊቀመንበር አቶ ተወልደ ወልደ ማርያም ናቸው። ሌላው የሚጠቀሱት አቶ ንዋይ ናቸው። እሳቸው የህወሓት አባል አይመስሉኝም፣ ማለት የፓርቲ አባል ውስጥ ባለመግባት ነው። ግን ያው የፓርቲ አባል ባይሆኑም የትግራይ ተወላጅ ናቸው። እሳቸው የጠቅላይ ሚኒስትሩ የነፍሳቸው ይማርና የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ናቸው። ልምድ ያላቸው ብቃት ያላቸው ባለሙያ መሆናቸው የሚገለጽላቸው ማለት ነው። ስለዚህ በኢትዮጵያና በኤርትራ ጉዳይ ላይ በህወሓትና በኤርትራ ወይ ደግሞ በህወሓትና በሻዕቢያ መካከል የሚደረግ ድርድር ነው ወይ የሚለውን የበለጠ የሚገልጸው ነው። የኢትዮጵያን መንግስት ወክለው በየትኛው የጸጥታ ጉዳዮች ላይ የሚደራደሩት የህወሓት ሰዎች መሆናቸውን በአቶ ገብሩ መጽሐፍ ላይ ማንም ሰው በግልጽ የሚያየው ነገር ነው። ኢትዮጵያን ወክለው በአጠቃላይ ጉዳይ ላይ ከኤርትራ ጋር የሚደረጉ ድርድር ላይ አቶ ተወልደ፣ ጀነራል ጻድቃን ወይ አትሱዬ እንዲህ እየተባለ ምንዛ የሚዘረዘሩ ሰዎች አሉ። ጠቅላላ የቲፒኤልኤፍ ሰዎች ነበሩ። ከገንዘብ ምንዛሪው ጋር ደግሞ ሲኬድ ቁጭ በሰፊው
እየመከሩ እየተነጋገሩ ኢትዮጵያ ውስጥ ገንዘብ ምንዛሪ ወይ ደግሞ ገንዘብ ለውጥ ለማድረግ የሚያደርጉትን ምክክር የኢትዮጵያ ተቋማት በማያውቁበት ሁኔታ ሲደረግም እንደነበር የሚያሳይ ነውና ምናልባት የነበሩ ሁኔታዎችን መለስ ብሎ ማስታወሱ ከእንደዚህ አይነት ስህተት ለመማር ወደፊትም ደግሞ መሰል ድርጊቶች እንዳይከሰቱ ለማረም ያግዛልና እንዲያ ነገሮች አንሳቱ በጣም በጣም አስፈላጊ ነው። ሁሌም ጊዜያት ምንድነው ጊዜው ሁሉ ነገር የኔ ነው በሚል የፈለከውና የፈቀድከውን ነገር በፈቀድከው መጠን እያደረክ መቀጠል እንደማይቻል በዛ መንገድ የተሄደበት መንገድ የውድቀት መንገድ መሆኑንም ሁላችንም እያየነው ነው። እዛው ላይ በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር መለስ መካከል የኢንተርኔት ዘመን ስላልሆነ ያው አገሩ ሰላም ነው እንል ነበር። ኡጉጉሙ እያሉ በጣም የሚጠቅሱት የአፋር አብዮታዊ ዲሞክራሲያዊ ግንባር ነው። ሁለቱም በጋራ ለመውጋትም ይነጋገሩበታል። የአፋር አብዮታዊ ዲሞክራሲያዊ ግንባር በአንድ በኩል የታጠቀ የተደራጀ ኃይል ያኔም ጭምር ነበር የሚለውን የሚገልጸው ብቻ ሳይሆን እዛ አካባቢ ላይ አንድ የጎደለ የተፈጠረ ክፍተት አለ። የቀይ ባህር ወይ ደግሞ አሰብ ወደ ኤርትራ ከመካለሉ ጋር ተያይዞ ከመነሻው ጀምሮ በአፋር አካባቢ ከፍተኛ ተቃውሞ አለ። ያ ተቃውሞ በመሳሪያ ግብግብ ጭምር የሚገለጽ ነው። ስለዚህ የመጀመሪያው በኢትዮጵያ የሽግግር ምክር ቤት ውስጥ ሱልጣን አልሚራ የምጽዋና አሰብ ያሉትም አፋሮች ኤርትራ የምትገነጠል ከሆነ እነሱም ድምፅ ይስጡና ከፈለጉ ከኢትዮጵያ ጋር ያለዛም ከኤርትራ ጋር ለመኖር እነሱ መብታቸው ይጠበቅ ብለው ምክር ቤት ውስጥ ድምፅ በሚያሰሙበት ወቅት ያው ፕሬዝዳንት ኢሳያስ የምክር ቤቱን ለቀው ወደ ረግጠው መውጣታቸውን የምክር ቤቱ አባል የነበሩት ሱልጣን ሀንፍሬ አልሚራ የተናገሩትን ሰሞኑን ሰምተናል። ያው ድሮ የተናገሩትም ማለት ነው። በዚህ በቀይ ባህር ጉዳይ ላይ ምንድነው የማይሞት የጎደለ ክፍተት አለ። ያን የጎደለ ክፍተት በሆነ መንገድ ካልተሞላ እየተንከባለለ እስከ መቼም የሚቀጥል ነገር ብቻ ሳይሆን እየተንከባለለ ሄዶ የሆነ ቦታ ላይ አደጋ ማድረሱ የማይቀር ነው። እሳቸው ሱልጣን አልሚራ ለውጡ እንደመጣ ማለት የ1983ቱ በምክር ቤት ተናገሩት። አንሰማ ተባለ። አርዱፍ የሚባል ኡጉጉሙ በአፋርኛ ያ እንቅስቃሴ ተፈጠረ። ያ እንቅስቃሴ ለኤርትራም ለኢትዮጵያም በትክክል ቋንቋ ከገለጽ ነው ለህዋትም ለሻቢያም አደጋ የሆነ ቡድን ተፈጠረ። ስለዚህ ይህንን ቡድን ለመወንተን ለማለት ባዳና የሆነ አካባቢ ቢጠቀሳለ እዛ አካባቢ ላይ ይሄን ነገር እሱን እኮ ለመምታት ነው እየሄድን ያለ ነው ይላሉ አቶ መለስ። እሱንማ በጋራ እንድንመታው እኮ ተነጋግረን ለማገዝ ግን ያደረጋችሁት ያን አይደለም የሚል እዛ ጋር የሚነሱ ነገር አለ። እንግዲህ ዋና ቁም ነገር ኡጉጉሙ ወይ ደግሞ አርዱፍ የሱልጣን አልሚራ ጥያቄ ምላሽ ሲያጣ በመሳሪያ ግብግብ ምላሽ ያገኛል ብሎ ሲንቀሳቀስ ነበር። ከዛን ጊዜ ጀምሮ አሁንም የቀይ ባህር አፋር እንቅስቃሴ አለ። ምናልባት ከኤርትራ አንጻር ያሉ ሰዎች ይህንን ምንድነው ያላለቀ ያልተቋጨ ነገር አለ፣ የጎደለ ያልተመለሰ ነገር አለ። በጉልበት በኃይል የሆነ ወቅት ላይ ሆኗል። ጉልበት ዘላለም አይደለም። ጉልበት ይደክማል፣ ጡንቻም ይዝላል። ግን ፍትሃዊ የሆነ ነገር በማናቸውም ጊዜ ሁሉንም ተጠቃሚ የሚያደርገው ለየትኛው አንዱን ጎርቶ ሌላውን የማይጠቅም ነገር በጋራ ሁለት ሀገራትን የሚያነሱ ነገሮች ላይ ማተኮሩ በዛ መልክ ተሰርቶ ቢሆን ኖሮ ዛሬ እንዲህ አይነቱ ጥንቅጥ ውስጥ አይገባም ነበር። ስለዚህ በዛም አልተወሰነም። የኡጉጉሙ እንቅስቃሴ በኋላ ጦርነቱ ሲፈነዳ ደግሞ በአንድ በኩል ኡጉጉሙ ወይ ደግሞ አርዶፍ የሆነ ተስፋ አደረገ፣ በሌላም በኩል የሱልጣን አልሚራ ልጅ ሀንፍሬ አልሚራም እሳቸውም ተስፋ አደረጉ። ወደ ሀገራቸው ተመለሱ። ከአቶ መለስ ጋር ተገናኙ። አሁን በራሳቸው መንገድ ኤርትራኖቹ ጦርነት አንስተዋል፣ ስለዚህ አሁን አሰብን እንጠይቅ ወይ ደግሞ እንያዝ የሚል ለመለስ ሐሳቡን አንሳውለት ፍጹም አልቀበልም አለኝ ይላሉ። በሌላ በኩል ደግሞ አርዱፍ ጦርነቱ ሲነሳ ከኢትዮጵያ መንግስት ጎን ተሰለፈ።
ምናልባት ግቡ የኔም ጥያቄ መልሳል ጭምር ብሎ አምኖ ሊሆን ይችላል። ብዙ ጊዜ እንደውም የሚጠቀሰው የአርዱፉ መሪ ማህሙድ አጋስ ያኔ ወደዚህ ወደ አሜሪካ ተጉዘው ነበርና በጣም የሚጠቀስላቸው አባባል አለ። በአዳራሽ ኢትዮጵያን በተሰበሰቡበት መድረክ ላይ ለምንድን ነው ጦርነቱን የምታቆሙት? ሁለት ጠላቶቻችን ሲዋጉ እናንተ ለምን ጦርነት ታቆማላችሁ? የሚል ጥያቄ ሲቀርብላቸው ጠላታችን ወያኔ ጠላታችን ሻዕቢያን ሊወጋ ሲሄድ እንዴት መንገድ አትልቀቅለት ትሉናላችሁ? ባይሆን ሲመለሱ መንገዱን ዝጉባቸው በሉን እንጂ እንዴት እንዲህ አይነት ነገር ትሉናላችሁ? በሚል በእንቱ ላይ ያደረጉት ንግግር ነበር። ከዛ በኋላ ምናልባት ተስፋም አድርገው የተወሰኑት ወደ በትግሉ ሲቀጥሉ ማህሙድ አጋስ ወደ ኢትዮጵያ መንግስት ጋር በትብብር በካቢኔ ውስጥም ያለፉበት ሁኔታ እናስታውሳለን። ይህን ማነሳው ጥያቄው ኢፍትሐዊ ሆነ ወይ ደግሞ የጎደለ ነገር ካለ ግጭቶች፣ አለመረጋጋቶች ሁሌም የሚቀጥሉ ናቸው። በፊት የሌለም ይመስለን ኢትዮጵያ ውስጥ ሚዲያዎች በመታፈናቸው፣ በሌላም በኩል ደግሞ ዘመኑ ዲጂታል ዘመን ሁሉም ኪስ ውስጥ መረጃዎችን ይዞ የሚዞርበት እድል በመፈጠሩ፣ ያም ደግሞ ዝም ብሎ አይፈጠርም። ኢንተርኔት ከተዘጋበት ስለተከፈተ መረጃ ፍሰቱ በነፃነት ስለተለቀቀ። በቀደም አንድ ሰው ዳንኤል ይመስለኛል በላይቭ ስርጭት ላይ ኢትዮጵያ ውስጥ ያሉ ሰዎች እንደውም እዛ ላይ መልስለታለሁ ብዬ ነበር። ኢትዮጵያ ውስጥ ያሉ ሰዎች ጥያቄ ፋኖ ጥያቄ ምንድነው፣ የሸኔ ጥያቄ ምንድነው የሚለውን በድፍረት ላይ ይናገሩ ይችላሉ እና እዛ ያለ ሰው ላያውቅ ይችላል። አሜሪካ ግን በድፍረት ጥያቄያቸውን ስለሚናገሩ አስረዱኝ ብዬ ጠይቄ ምላሽ አጣሁ የሚል ነገር አለ። እንዴ አዲስ አበባ ላይማ በድፍረት ይናገራሉ ብቻ ሳይሆን ብዙ ጊዜ እኮ የሚጠቀስ ነገር ነው እኮ የነዚህ የራይድ ሼሪንግ ወይ ምንድነው አንዳንዴ የእንትኑ ሲጠቀስ የሆነ የአንድ ካምፓኒ ነገር እንዳይመስል ብዬ ነው። ግን አንዳንዴ ራይድ ሲባል ጠቅላላ እነዚህ በዲጂታል የሚሰሩ ታክሲዎችን ማለት ነው። ልክ የዱቄት ሳሙና ሁሉ ኦሞ ይባል እንደነበረው ማለት ነው። ልክ አንድ ነገር የመጀመሪያው እንትን ያለ ለምሳሌ የእንትን ውሃ የፕላስቲክ ውሃ ሃይላንድ ነው በአብዛኛው ሰው የሚለው፣ ግን እያንዳንዱ የየራሳቸው ስያሜ ያላቸው። የመጀመሪያው ያንን እንትን የፈጠረው ሃይላንድ የሚባል ውሃ ስለሆነ የመጀመሪያው። ከዛ አንጻር ራይድ ሼሪንጎቹን ራይድ ስንል ወይ ደግሞ የራይድ ኩባንያ ስንል ራይድን ብቻ ሳይሆን የተለያዩ ያሉ ፈረስ ምናምን የሚባሉ አሉ። በነዛ ሁሉ አዲስ አበባ ከተማ ውስጥ እንደውም ሸኔና ፋኖ ያሰማራቸው እስኪመስል ድረስ ነው እኮ ሰዎቹ የሚንቀሳቀሱት። ምን ፍራቻ አለባቸው? ብዙዎቹ እንግዲህ ምን ያህል ቁጥር እንደሆነ አላውቅም። ማንም ሰው ከውጭ ሀገር የመጣ አገር ቤትም ያለ በእነዚህ የሚጠቀም ሰው የሚናገረው ነገር ነው። ስለዚህ ፍራቻ የለም። በነፃነት የፈለጉትን ይናገራሉ ብቻ ሳይሆን ከፍተው ምን ብለው ፋኖቹንም ሸኔዎቹንም ምናምን በነፃነት የሚሰሙበት ሁኔታ አለና የሚመኙትን ወይ ደግሞ ጥያቄያቸውን ለመናገር የሚከለክላቸው ነገር የለም። ስለዚህ ሁሉም ሰው ኪሱ፣ ሁሉም ሰው መዳፉ ላይ መረጃ የሚያይበት ሁኔታ ስለተፈጠረ አንዳንዴ ሀገሩ የሆነ ቀውስ ውስጥ መከራ ውስጥ ምናምን የሚደፋበት የሚመስለው ለዛም ሊሆን ይችላልና በተለያዩ ጊዜያት ውስጥ ሁልጊዜም ጥያቄዎች አሉ፣ ተዳፍነው ስለቆዩ ነው። አሁን ሁሉ ነገር ደግሞ አደባባይ ስለወጣም የአፋር ንቅናቄ አለ። ትላንት የአርዱፍ እንቅስቃሴ ነበር። ይሄ እንቅስቃሴም ሌሎች አይነት ጥያቄዎችም በአንዴና ለመጨረሻ ጊዜ እልባት እንዲያገኙ የኢትዮጵያና የኤርትራ መንግስታት ተነጋግረው ዘላቂ መውጫና መፍትሄ ማግኘት ከዛ ውጭ አማራጭ የለም። በቲፒኤልኤፍም በሌሎችም ተጠቅሞ ኢትዮጵያ ውስጥ የሚለወጥ ነገር የለም ብቻ ሳይሆን ይለወጣል ብሎ ራሱ ማመን ከተጨባጭ እውነታ ጋር ራሱ ብዙ ርቀት መለየትን የሚያሳይ ነገር ነው ብዬ አምናለሁ። ቲፒኤልኤፎች
ዶክተር ደብረጽዮን ከረጅም ጊዜ በኋላ ወደ አደባባይ ወጥተዋል ሚዲያ ላይ ማዕት ነገር ነው እሳቸው የሚናገሩት። ግን በጣም የገረመኝ እንደዚህ ፊት ለፊት ሲመጡም በአንድ በኩል ጥሩ ነው የመከተ ወይ ደግሞ የሬዚስታንስ እንትን አቋቁመናል፣ ቡድን አቋቁመናል። ያኔ ጦርነቱን ሲጀምሩ እንዳቋቋሙት ማለት ነው። አሁን ተናገሩት እንጂ አስቀድሞ ይታወቅ ነበርኩ። ከቲፒኤልኤፍ ከጊዜ አስተዳደሩ ከታጣቂዎቹ አዛዦች የተዋቀረ ኮሚቴ እኮ አለ። አሁን ለህዝቡ ይፋ ማድረግ ነገር ካልሆነ አዲስ ነገር አይደለም። አሁን ምናልባት አዲሱ ነገር ለመዋጋት ዳርዳር እየተባለ ከሆነ እሱን እያሳዩ ሊሆን ይችላል። አንዳንድ ምልክቶችም ያን የሚያረጋግጡ ይመስለኛል። የተወሰነ የሎቢ ስራ የጀመሩም ይመስለኛል። የሎቢስቶች ስራ ለምሳሌ ዋሽንግተን ታይምስ ላይ ዛሬ ትላንት የወጣ ጽሑፍ አይቻለሁ። ከስንት ጊዜ በኋላ ስለ ቲፒኤልኤፍ የሚጽፍ ያውም በትራምፕ አስተዳደር ውስጥ ያገለገለ ሰው ነው የሚጽፈው። የሚለው አሁን ጄኖሳይድ ተፈጽሟል የሚለውን ትንሽ ትኩረት እንዲስብ የክርስቲያኖች ጄኖሳይድ ነው፣ 1 ሚሊዮን ክርስቲያኖች ትግራይ ውስጥ ተፈጅተዋል ብሎ ትላንት ጽፎ አየሁኝ። እቺ የሎቢ ስራ ነች። ሰው በሎቢስቶች ምናምን የሚያደርጓች ነገር ማለት ነው። እና እንዲህ አይነት ምልክቶች ለተባበሩት መንግስታት ደብዳቤ ሲጻፍ ምናምን ይታዩ ነገሮች ያኔ መለስ ብለን የጦርነቱን ጊዜ ስናስታውስ ዋዜማዎች ይመስላሉ፣ ለመተኮስ የሚደረጉ መንደርደሮች። ምናልባት ሰሞኑን ወደ አፋር ገብተው የሆነውን ነገር ካዩ በኋላ ፍሬን ይዛሉ ወይስ ከመተኮስ ውጭ ምርጫ የለንም ብለው እሱ ውስጥ ይገባሉ? በሂደት የምናየው ነገር ነው። ዞሮ ዞሮ ግን ለመተኮስ ያላቸውን ፍላጎትና ዝግጁነት የሚያሳይ ምልክቶችን በተለያየ መንገድ እያሳዩ ነው። የሎቢስቶችም ስራ ያለበት የሚመስሉ ነገሮችም እየታዩ ነው። ያም ሆኖ የኤርትራ መንግስት ቡራኬ ከሌለበት ለመተኮስ አይንቀሳቀሱም። መሸሻ መጠጊያም ሌላ ቦታ የለምና ተኩሶ አተኩሶ የሚለው የሚወሰነው የኤርትራ መንግስት ፈቃድ ላይ ነው። ስለዚህ የኤርትራ መንግስት ምላሹ የሚያመጣው ጣጣን እሱን እቋቋማለሁ ብሎ ካሰበ ወደዛ ይገባል አይገባም፣ እሱ በቀጣዮቹ ጊዜያት የምናየው ነገር ነው። ግን የቲፒኤልኤፍ ሰዎች ያው ድሮን ጥቃት ብሎ ሰሞኑን የፕሪቶሪያ ስምምነት ተጣሰ የሚል ነገር ሲናገሩ ያው የሚያሳዝን ነው። ሁሌም ሰውን የየዕለቱን የምንድን ነው ኢትዮጵያ ውስጥ እየተካሄደ እንደሆነ አይገነዘብም። እኛ ሁሉን ነገር እናውቃለን። ለቀበሌ እናቶችን ሰብስበው የሚያወሩትን ነገር ሚዲያ ላይ ሲያመጡ የማያፍሩ የፕሪቶሪያ የሰላም ስምምነትን ድምጥማጡን አጥፍቶ በፕሪቶሪያ የሰላም ስምምነት ትጥቅ የፈታን ኃይል እሱ ሲተኩስ እሱ ላይ እርምጃ ተወሰደበት ብሎ ጥያቄ የሚያነሳ፣ በሌላ በኩል ደግሞ እርምጃ አልተወሰደም የሚል እዛ አካባቢ ያለው ሰራዊት አዛዥ እንደሱ ደግሞ እየተናገሩ ነው። አንዳንዴ ምንድን ነው ተስማምታችሁ ተስማምቶ መዋሸትም እኮ ጥሩ ነው። ስለዚህ አሁን በተናጠል በየራሳቸው መንገድ እየሄዱ ያለም ይመስለኛል። ትግራይ ውስጥ የጎበዝ አለቆቹ ወይ ደግሞ የጦር አበጋዞቹ የበላይነቱን ተቆጣጥረዋል። በፊት ዶክተር ደብረጽዮን ነበሩ መግለጫ እየጻፉ ምን እያሉም ይሄን አድርጉ በዚህ ወጡ የሚሏቸው። አሁን ደግሞ እነሱ መግለጫ ጽፎ ባይሰጡም የሚሰሙት ማንም የለም። አሁን አስቸጋሪው ደግሞ የጦር አበጋዞቹ ሁሉም ለየራሳቸው ጌቶች መሆን ይፈልጋሉ። ስለዚህ እነዛን ደግሞ ማንም ያስተባብረው አጠቃላይ ብዙ ነገሮች ከቁጥጥር ውጭ እዛ ውስጥ እንዳይወጡ ከውስጥ ያለም እንቅስቃሴ ከውጭም የሚደረግ ግፊት ትግራይ ውስጥ ያለውን ነገር ያስተካክላል። በአጠቃላይ በኢትዮጵያ ደረጃ ያለውን ነገር መስመር ለማስያዝ ስራዎች እየተሰሩ እንደሆነ አምናለሁ። በመጨረሻም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ አርሲ ውስጥ የተፈጸመውን ጥቃት በተመለከተ የኢትዮጵያ ሃይማኖት ተቋማት ጉባኤ ወደዛ ልዑካን ልኮ ጥናት ማድረጉና የጥናቱን ውጤት በትናንትናው ዕለት ይፋ አድርጓል። የገረመኝ የንጹሃን ጥቃት
የፖለቲካ አጀንዳቸው የሆኑ ጥቃቱን በተመለከተ ማን ለምን እንዴት የሚለውን የኢትዮጵያ ሰብአዊ መብት ኮሚሽን ወይ ደግሞ ሌሎች የሰብአዊ መብት ድርጅቶች ሳይንቀሳቀሱ ኃላፊነት ወስደው የኢትዮጵያ ሃይማኖት ተቋማት ጉባኤ ልኡካን ልኮ በዛ ጉዳይ ላይ ጥናት አድርጎ የጥናት ውጤቱን ሲያቀርብ የአንዳንድ ማህበራት ሚዲያዎች ይሄንን ጥናት ውጤት ለማቅረብ አላዩም አልሰሙም ወይም ኢትዮጵያ ውስጥ የለውም። ይሄ ራሱ የሚያረጋግጠው በጥናቱ ውጤትም ላይ የታዩት ምልክቶች የሚነግሩን ጥቃቱ የሰላማዊ ነው የንጹሃኑ ጥቃት ለፖለቲካ ዓላማ ለሆነ ፍላጎት ማስፈጸሚያ መሆኑንም የሚያረጋግጡ ናቸው። ጥናቱን ያደረጉት የኢትዮጵያ ሃይማኖት ተቋማት ጉባኤም ተወክለው የሄዱት የሃይማኖት ሰዎች ያደረጉት ነገር ምንድነው? ሰለባዎቹን የአደጋው የደረሰባቸውን የሟች ቤተሰቦች፣ የታጋቾቹን ቤተሰቦች፣ የአካባቢ ነዋሪዎችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ አባገዳዎችን እነዚህን ሁሉ አነጋግረው በመጨረሻ ላይ ታጣቂዎቹ እነማን ናቸው የሚለው ላይ ታጣቂዎቹ በኦሮሚያ ክልል የሚንቀሳቀሱና በአማራ ክልል የሚንቀሳቀሱ ታጣቂዎች መሆናቸውን ገልጸዋል። ያው በአንድ ወቅት አንደኛው ይገባል፣ በሌላ ጊዜ አንደኛው ይገባል። እንዲህ አይነት ነገር የሚያደርጉት የመጀመሪያው ግድያ የጥቅምት 12ቱ ህዝቡን አስገድደው ምሳ እየበሉ ባሉበት ሰዓት የጸጥታ ሰራተኞች ይደርሳሉ። የጸጥታ ሰራተኞች ሲደርሱ ሰዎችን አግተው ይዘው ይጠፋሉ። የጸጥታ ሰራተኞች መጡ ሲባል ከዛ በኋላ ያገቷቸውን እዛ ይገሏቸዋል። ያን ግድያ ከዛ በኋላም ይቀጥላሉ። የሃይማኖት መልክ የለውም፣ በሟቾች ውስጥ ሙስሊሞችም አሉ የሚል ተነስቷል። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ማጠቃለያው ሐሳብ ላይ አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛታቸው፣ የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን በማከለ መልኩ የሚያቀርብ መሆኑን እየገለጽን አሁን ካለው ሁኔታ አንጻር ለተጎጂ ማህበረሰብ የሰብአዊ ድጋፍ የሁሉንም ማህበረሰብ ርብርብ የሚፈልግ መሆኑን በአንክሮ እየገለጽን የመንግስት ጸጥታ ኃይል አሁን ባየነው ሁለት ወረዳዎች መነሻ ወይ ማለት በአራት ወረዳዎች መነሻ ማህበረሰቡ ተረጋግቶ የዕለት ተዕለት ኑሮውን መኖር ይችል ዘንድ ትኩረት መስጠት እንዳለበት ሁሉ በሌሎችም ወረዳዎች አጠናክሮ የሚቀጥል መሆኑን እምነታችን የጸና ቢሆንም የአጥኚ ቡድንም የቀሩትን ወረዳዎች በአጭር ጊዜ ውስጥ በመከታተል ጥቅል ሐሳቦችን የሚያቀርብ ይሆናል ማለት ነው። ከአንዳንድ የማህበረሰብ ክፍሎች በተለይ በስርካ ወረዳ የቤተ ክህነት ሰብሳቢና የእስልምና ጉዳዮች የወረዳው እስልምና ጉዳዮች ምክር ቤት ሰብሳቢ በአካል አግኝተን ባነጋገርናቸው ሰዓት አጥቂዎቹ አንድም ሃይማኖት እንደማይለዩ የሁሉም ሃይማኖት ስብጥር እንደሆኑ ተገልጾልናል። ሃይማኖታዊ ትንኮሳ ወይንም ልዩነት እንደሌለ ህዝቡ እንደ ጥንቱ ሁሉ አብሮነቱን ጠብቆ እንዳለ ተሰብስቦ አብሮ ሲወያይ እንደደረስንበት ባየነው መሰረት ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ ይፋ ለማድረግ ነውና በአጭሩ የተመለከተው ይሄን ይመስላል። ይሄን ጥቃት 20 ምናምን ሰዎች ንጹሃን የተፈጁበትን ጥቃት በተመለከተ ልክ ድግሷ እንዳማረላት ልክ ተጠራሩ ከየቦታው የዘር ማጽዳት የመንቀል የምናምን የሚል አየሩን ለማጨናነቅ ሞከሩ። አንዳንዴ የሚያወሩት ቱቫሉ ስለምትባል ትንሽ ሀገር ይመስላል።
ስለ ኢትዮጵያ ወይ ደግሞ ትልቁ ሰው የሚባለው ኦሮሚያ ክልል እኮ አይደለም የሚያወሩት። ለመንቀል ከሀገራቸው የት ነው የሚነቀሉት? ለመንቀል ኦሮሚያ ማለት ሰፊ ነው። ለመንቀል ኦሮሞ ክልሉን የሚቆጣጠረው ኃይል ወደ እንዲህ አይነት ነገር ልግባ ቢል ምን አይነት ሁኔታ ነው ክልሉ ላይ የሚከሰተው? ለምንስ ነው የሚነቅለው? እስካሁንስ ድረስ በክልሉ የሚንቀሳ ያለው መንግስት ምናልባት በብዙ ጊዜ መጠቅሳቸው የሮይተርስ ሪፖርት አለ። ኮሬ ነገኛ የገዳይ ቡድን ወይ ደግሞ የሰላም ኮሚቴ የሚባለው ገዳይ ቡድን ነው በሚል ለማስቀመጥ የተሞከረበት እነዛ ላይ እነ ፕሮፌሰር ዝቅኤል ምናምን አሉ የሚባሉ ተቃዋሚዎች ሁሉ የተናገሩበት ነው። እዛ ላይ ምንድን ነው የተገኘው? በጀዋር ተከበብኩኝ ባለ ሰዓት በተፈጸመው ፍጅት፣ በክርስቲያኖች ግድያ እነዛ ጀዋር ተከበበ ባለበት ሰዓት ወጡ፣ ንጹሐንን ለመፍጀት ተንቀሳቀሱ። የኦሮሚያ ክልል ወንጀሉ እዛ ጋር ምንድን ነው የሆነው? በሮይተርስ ዘገባ ላይ ወጣቶቹን አስቆሟቸው፣ እምቢ ካሉ እርምጃ ወሰዱባቸው ብለዋል። ያለ ሕግ እንዲገደሉ ትእዛዝ ሰጥተዋል ነው እኮ እነሱ የተወነጀሉት። ቤተ ክርስቲያን ለማዳን፣ መስጊድ ለማዳን፣ ምዕመናንን ለማዳን፣ ሰዎችን ከጥቃት ለመከላከል፣ ሞቡን ለመክታት የኃይል እርምጃ ወሰዱ። መጀመሪያ ግቷቸው፣ እምቢ ካሉ እርምጃ ወሰዱባቸው። ይሄ እኮ አደባባይ ያለ ነገር ነው። የኦሮሚያ ክልል የንጹሐኑ እንዳይገደሉ፣ ክርስቲያኖች እንዳይታረዱ በከፈለው ወይ ደግሞ ባደረገው እንቅስቃሴ እኮ ተወነጀለ። ሰዎችን ያለ ሕግ እንዲገደሉ እኮ አደረገ ተብሎ የተወቀሰው እኮ የዛን ጊዜ ምን ነበር ሲባል የነበረው? ክርስቲያኖቹ የሚገደሉት በኦሮሚያ ክልል የጭምር ትእዛዝ ነው። እንዲህ በሰው ደም እየተነገደ እንትን ይላል። በተለይ ደግሞ እምነት ያለው ሰው ምናል እነዚህ ሰዎች እኮ ቤተሰብ ቢሆኑ ወዳይ ምንድነው የስጋ ዘመዶቻቸው ቢሆኑ በእንዲህ መጠን ይጨክናሉ? ስንት ሚሊዮን ክርስቲያን ነው እዛ ክልል ኦሮሚያ ክልል ያለው? ኦርቶዶክስ ብቻ እና ያ ሁሉ በሰላም እየኖረ የሆነ ቦታ ላይ የታጠቁ ኃይሎች በሚፈጽሙት ነገር የታጠቁ ኃይሎችም ለምን የሚለው ያው ከሰሩ። በሁሉም በየአቅጣጫው ሁሉም በተናጠል ሮጠ፣ መጨረሻ ፈረጠ። ተቧደኑና የሆነ ነገር እናደርጋለን አሉ። የሚያደርጉትን ነገር እንደሌለ ተገነዘቡ። እንደገና እስቲ እየተበተነ ያለውን ሰው እንግደልና እናስገድልና እንሰብስበው የሚል እንቅስቃሴ ካልሆነ በስተቀር ምን ንጹሐንን በመግደል ግማሽ ኢንች ወደ ቤተ መንግስት መንደርደር ይቻላል? በማጫጫህ የሚለወጥ ነገር አለ? በማጫጫህ ይልቅ የነውራችሁን ጥግ ኃላፊነት የማይሰማችሁ በሰው ስቃይ፣ በሰው ሰቆቃ፣ በንጹሐን ደም ለመነገድ የምታደርጉት ነገር አሳፋሪ ነው። የሰው ልጅ እንዴት የሆነ ቦታ ላይ በተወሰነ ጊዜ ውስጥ የተፈጸመን ነገር ያውም ገጠር ውስጥ ከጥበቃ አቅም ምናምን ጋር ተያይዞም ብዙ ክፍተቶች ሊፈጠሩ የሚችሉበት ቦታ ላይ አሁንም ሰውን ተውት፣ በሰላም ይኖርበት። በመግደልም የምታሳኩት ነገር የለም፣ በማስገደልም የሚገኝ ነገር የለም። ግን ሰው በሰላም ይኖርበት፣ በሰላም ይረስበት። የፖለቲካ ውጥንቅጥ ውስጥ የለበትም። ህይወቱን እንደው በእንትን ይበልበት። ግን የጊዜ ጉዳይ ነው። በማናቸውም ሁኔታ ምናልባት እየመዘገቡ እየመረመሩም ያሉ ሰዎች ይኖራሉ ብዬ አምናለሁ። ከዚህ ቀደም አንዳንድ ሰዎች ሲንቀሳቀሱ አውቃለሁ። በንጹሐኑ ግድያ አንድ ሰው ባለፈው
በሉዓላዊ ሚዲያ ቀጥታ ስርጭት ላይ ገብቶ የተናገሩት ነገር ነው። ወለጋ ላይ ንጹሃኑ ሲገደሉ በኤችዲ ካሜራ አማራ ክልል ላይ ፎቶ ቪዲዮዎቹ ይሰራጩ ነበር። ዛሬ ላይ ቆሞ ወለጋ ውስጥ የሚገደሉት ግድያ ውስጥ የፋኖ ሰዎች የሉም ብሎ የሚያምን አለ? ዛሬ ላይ ሆኖ በቀጥታ ይሁን በተዘዋዋሪ አብረው እዛ ሂደት ውስጥ የሉም? በገዳይ በአስገዳይና በሙሾ አውራጆች ሁሉም እኮ በየተራ ወጡና ፈረጡ። ገዳይም አስገዳይም ሙሾ አውራጅም። ያን አስገዳይ ቲፒኤልኤፍ ነበር። ዛሬ እንኳን ራሷ በዛ ሁኔታ ውስጥ አለ አይደለ አላውቅም። ይሞክራል በነችም በየጊዜው። አሁን ደግሞ ትንሽ የመጨረሻ እየተፍጨረጨረ ስለሆነ እንደዚህ አይነት ጥረት አያደርግም ማለት አይደለም። ግን መንግስት ነው፣ ተቋማት ናቸው። ከመንግስት ጋር አድርጉ ትግላችሁን፣ ከመንግስት ጋር ተፋለሙ፣ ከታጠቁት ጋር ሞክሩ። ሰውን ድሃውን በአስጨናቂ ምናምን ውስጥ የሚኖረውን ህዝብ እንደገና ሌላ መከራ ሌላ ስቃ ውስጥ አትክተቱት። ገድላችሁ የምታሳኩት ሙሾ አውርዳችሁ የምትለውጡት ነገር ካለ ገዳዮቹ በግድያው እንዲበረታቱ ግድያው እንዲቀጥሉ ማድረግ ነው። ታርጌታችንን መተናል። አሁን ግድያው ሲጨምር ከዛም እንደሚሆን ታውቃላችሁ። ይለመድና በቃ ይተዋል። እንዲለመድ እየሞከራችሁ ነው። ግን የጭካኔ የነውር ጥግ እያየን ነው። በፖለቲካው ተስፋ ስለቆረጣችሁ በንጹሃን ሞት ለማትረፍ መራወጥ በጣም ተገቢ ያልሆነ ነገር ነው። እምነት ያላችሁ ሰዎች እስቲ ቁጭ ብላችሁ ወደ ቤተክርስቲያንም ወደ መስጊድም ምናምን ስትሄዱ በደም ላይ እየተራማመዳችሁ አለመሆኑን ማረጋገጥ አለባችሁ። መግደል የለብህም፣ ማስገደል የለብህም። ጉዳዩን ለፖለቲካ ትርፍ እየተጠቀምክበት ገዳይ ምን አስገዳይ አለ? ጉዳዩን ለፖለቲካ ትርፍ እየተጠቀምክበት በደም ላይ ወደ ቤተክርስቲያን በደም ላይ ወደ መስጊድ እየሄድክ ነው። ማን ለምን እንደሚፈጽም ደግሞ በትክክል እያወቅ እና ከእንዲህ አይነት ነውር መራቁ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ህዳር 2 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ህዳር 2 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን